ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ሶስተኛውን ክፍል እንመለከታለን። ዩኒቶ ቪዲዮ 3 ኤንድ ለዛሬ መነሻ የምናደርገው 2.34 ኤንሸንት ሲቪላይዜሽን ኦፍ ቻይና የሚለውን ነው። በባለፈው በክፍል 2 ወይም በቪዲዮ 2 ትምህርታችን ኤንሸንት ሲቪላይዜሽንስ ኦፍ ኤዥያ በሚል ርዕስ በቀደመው ዘመን በታሪክ በኤዥያ ምድር 4 ታላላቅ ጥንታዊ ስልጣኔዎች እንደነበሩ አንስተን ከነዛ ውስጥ 3ቱን ተመልክተናል። እነዚህም ኤንሸንት ሲቪላይዜሽን ኦፍ ሜሶፖታሚያ ኦር ሰመሪያን፣ ኤንሸንት ሲቪላይዜሽን ኦፍ ፐርሺያ ኤንድ ኤንሸንት ሲቪላይዜሽን ኦፍ ኢንዲያ የሚሉትን 3ቱን ታላላቅ የኤዥያ ጥንታዊ ስልጣኔዎች ተመልክተናል። አራተኛው ፎርዝ ኤንሸንት ሲቪላይዜሽን ኦፍ ኤዥያ ኢት ኢዝ ሲቪላይዜሽን ኦፍ ኤንሸንት ቻይና ኦር ኤንሸንት ሲቪላይዜሽን ኦፍ ቻይና። ሶ በዛሬው ክፍለ ጊዜ መነሻ የምናደርገው ከባለፈው ክፍለ ጊዜ ሳንጨርሰው የቀረነውን አራተኛውን የኤዥያን ስልጣኔ ወይም የኤንሸንት ሲቪላይዜሽን ኦፍ ቻይናን መነሻ በማድረግ ነው ማለት ነው። እንግዲህ እንደምታስታውሱት አብዛኞቹ የጥንት ስልጣኔዎች የተመሰረቱት ወንዞችን ተከትሎ ነው ብለናል። ምክንያቱም የኤንሸንት ሲቪላይዜሽንስ ዋናው የኢኮኖሚ መሰረታቸው እርሻ ስለነበረ እና ለእርሻ ስራ ደግሞ ስፔሻሊ ፎር ኢሪጌሽን ኤንድ ፈርታይል ሶይል የወንዞች አካባቢ ቫሊስ ኦፍ ሪቨርስ ወሳኝ ቦታዎች ስለነበሩ የጥንት ስልጣኔዎች አብዛኞቹ የተመሰረቱት ወንዞችን ተከትሎ ነው። ዘ ሴም ኢዝ ትሩ ፎር ኤንሸንት ሲቪላይዜሽን ኦፍ ቻይና። የኤንሸንት ሲቪላይዜሽን ኦፍ ቻይናም አመሰራረቱ ከሌሎቹ ጋር ተመሳሳይ ነው። ስለዚህ የት አካባቢ የተመሰረተ ስልጣኔ ነበር ስንል ሎኬሽን ኦፍ ቻይኒዝ ሲቪላይዜሽን the civilization of ancient China, first it was developed in the Yellow and Yangtze River in northern China. First, it was developed in the river valleys of Yellow and Yangtze regions of northern China. ስለዚህ የተመሰረተው በመጀመሪያ ደረጃ in the river valley of Yellow and Yangtze region of northern China ነው የተመሰረተው in the river valleys of Yellow and Yangtze in the northern part of China. However, the ancient civilization of China reaches its highest point in the valley of Huanghe. However, the civilization reached the highest at the valley of Huanghe. So the ancient Chinese civilization ከፍተኛ ደረጃ የደረሰው ግን at the valley of Huanghe ነው። Huanghe የተባለው ቦታ ላይ ከተስፋፋ በኋላ ከፍተኛ ደረጃ የደረሰበት ነው። ምንም እንኳ ስልጣኔው የጀመረው ወይም ፈርስት ዲቨሎፕድ የሆነው at Yangtze and Yellow River region in northern China ቢሆንም ማለት ነው። and in addition later the civilization expanded to central and southern parts of China. Later the civilization expanded to central and
ሳውዘርን ፓርትስ ኦፍ ቻይና። ስለዚህ የጀመረው ኢን ኖርዘርን ፓርት ኦፍ ቻይና ኢን ያንግቲዝ ኤንድ የሎ ሪቨር ሪጅን ቢሆንም በኋላ ግን ወደ ሴንትራል ኤንድ ሳውዘርን ፓርት ኦፍ ቻይና ስልጣኔው ተስፋፍቶ ነበረ። መቼ ነው የጀመረው የሚለውን ስናነሳ the time that ancient Chinese civilization was flourished መቼ እንደጀመረ ስናነሳ ወይም ጊዜውን ስናነሳ it is in the 3rd millennia BC. It was in the 3rd millennia BC ነው። in the 3rd millennia BC ይሄ ማለት it is from the time span of 3000 to 2001 BC ከ3000 እስከ 2001 ባለው ቢሲ ዘመን እንደጀመረ ይነገራል ማለት ነው። ሌላው አድሚኒስትሬሽን ወይም ሲስተም ኦፍ ገቨርንመንት ኦፍ ኤንሸንት ቻይና system of government of ancient China. Ancient China was ruled by different dynasty. It was ruled by different dynasties. ለምሳሌ the first dynasty the first dynasty was called the Shang dynasty. ለመጀመሪያ ጊዜ ቻይናን የገዛው ስርወ መንግስት ወይም ዳይናስቲ ሻንግ ዳይናስቲ ይባላል። and this dynasty ruled China from 1700 to 1122 BC ከ1700 እስከ 1122 ባለው ዘመን ቻይናን አስተዳድሮ ነበረ። and the achievements of this dynasty the achievements of Shang dynasty were የዚህ ስርወ መንግስት ትልቅ አቺቭመንት ወይም ግቦቹ የሚባሉት creation of bronze vessels war chariots and a writing system ሻንግ ዳይናስቲ እንግዲህ ከ1700 እስከ 1122 ቢሲ ባለው ጊዜ ጥንታዊት ቻይናን በሚያስተዳድርበት ጊዜ እነዚህ ነገሮች አቺቭ ለማድረግ ሞክሯል። አንደኛ ክሬሽን ኦፍ ብሮንዝ ቬዝልስ፣ ሁለተኛ ዋር ቻሪዮትስ፣ ሶስተኛ ራይቲንግ ሲስተም ነው። ኤንድ ዘ አዘር ዳይናስቲ ዳት አድሚኒስተር ቻይና ወዝ ዘ ቹን ዳይናስቲ the other dynasty that was ruled ancient China
China was the Chu dynasty. The Chun dynasty. The Chun dynasty that is from 1122 BC to 256 BC ከ1122 እስከ 256 ቢሲ ባለው ጊዜ የሻንግ ዳይናስቲን በማስወገድ ቻይናን ያስተዳድረው ሁለተኛው ዳይናስቲ የቹን ዳይናስቲ ነው ማለት ነው። ስለዚህ ቹን ዳይናስቲ overthrow the Shang dynasty at about 1132 BC and administered or ruled the ancient China from 1122 BC to 256 BC. And the achievements of this dynasty, achievements of this dynasty where የዚህ ዳይናስቲ አቺቭመንትስ ወይም ደግሞ በዚህ ዳይናስቲ ዘመን የቻይና ስልጣኔ ትልቁ አቺቭመንት የሚባለው ሊትሬቸር ክላሲካል ሊትሬቸር ዲቨሎፕድ ክላሲክ ሊትሬቸር ስነ ጽሁፍ ያደገበት ዘመን ነው። እንዲሁም the Chinese philosophy emergency of Chinese philosophy የቻይና ፍልስፍና የጀመረበት ክላሲክ ሊትሬቸር ወይም ኤንሸንት ሊትሬቸር ኦፍ ቻይና የሚባለው ማደግ የጀመረበት ኦፍ ኮርስ ዱሪንግ ዘ ሻንግ ዳይናስቲ ራይቲንግ ሲስተም ዲቨሎፕ ሆኖ ስለነበረ እንግዲህ ቹን ዳይናስቲ ከ1122 እስከ 256 ባለው ዘመን የቻይና ክላሲክ ሊትሬቸር ከፍተኛ የደረሰበት ጊዜ ነው። እንዲሁም የቻይና ፍልስፍና የጀመረበት ጊዜ ነው። ስለዚህ በቹን ዳይናስቲ ዘመን የቻይና ፍልስፍና ጀምሯል። as far as the Chinese philosophy is concerned, the known and the most influential and respectable philosopher of China is known as Confucius. As far as the Chinese philosophy is considered the influential and respectful Chinese philosopher is called Confucius ይባላል። ኮንፊሽየስ በቻይና ፍልስፍና ዘ ሞስት ኢንፍሉዌንሻል ኤንድ ሪስፔክትፉል የሚባለው ኮንፊሽየስ ነው። ኮንፊሽየስ he lived from Confucius he lived from 551 to 479 BC ከ551 እስከ 479 ባለው ጊዜ የኖረ ፈላስፋ ነው። ወይም ደግሞ በቻይና ታሪክ ዘ ሞስት ኢንፍሉዌንሻል ኤንድ ሪስፔክትፉል የሚባለው ወይም ደግሞ አይከን ኦፍ ቻይኒዝ ፊሎሶፊ የሚባለው ወይም ደግሞ ቁንጮ የሚባለው ኮንፊሽየስ ነው። የኖረው ከ551 እስከ 479 ዓመተ ዓለም ቢፎር ክራይስት ወይም ቢሲ ነው። ኤንድ ሂዝ ቲቺንግ ዋዝ ኖን አስ ኮንፊሽያኒዝም። ሂዝ ቲቺንግ ዋዝ ኖን አስ ኮንፊሽያኒዝም እየተባለ ይጠራል። ኢቨን ኮንፊሽያኒዝም ወይም ሂዝ ቲቺንግ
was considered as one of the religion of China, especially the state religion of China. Confucianism በኋላ እናየዋለን። Confucianism was considered as one of the religion of ancient China. የጥንታዊ ቻይና አንዱ ሃይማኖት ተደርጎ ይወሰድ ነበረ። even it was considered as state religion. Confucianism was considered as state religion. እንደ መንግስት ሃይማኖትም ይታይ ነበር ወይም ደግሞ ይቆጠር ነበረ። ስለዚህ በቹን ዳይናስቲ ይሄ ክላሲካል ሊትሬቸር ቻይኒዝ ክላሲካል ሊትሬቸር ዲቨሎፕ የሆነበት እና የቻይና ፍልስፍና በተለይ ደግሞ የኮንፊሽያኒዝም አስተምህሮ ከፍተኛ የደረሰበት ዘመን ነው ማለት ነው። ስለዚህ በተለያዩ ዳይናስቲዎች ተዳድራለች የሚለውን መውሰድ እንችላለን ማለት ነው። ሌላው achievements of the general achievements of ancient Chinese civilization. General achievements of China's ancient civilization. በጠቅላላው የቻይና ስልጣኔ አቺቭመንቶች ምንድን ናቸው የሚለውን እንመልከት። አንደኛ ፊሎዞፊ ወይም ደግሞ ኮንፊሽያኒዝም ማለት እንችላለን። ኮንፊሽያኒዝም አንደኛው ፍልስፍና ነው። ሁለተኛው ራይቲንግ ሲስተም ነው። ራይቲንግ ሲስተም as you remember, the ancient Sumerian or Mesopotamian, they had their own writing system known as cuneiform, and the ancient China's had their own writing system. So let's writing system develop argon. And the writing system of China, it was called logography. The writing system. The writing system of ancient China was called logographic ይባላል። ስለዚህ as we said hieroglyphics for ancient Egypt, cuneiform for ancient Mesopotamian or Sumerian, the ancient writing system of China is called logographic. ስለዚህ ሎጎግራፊክ የሚባል የራሳቸው የራይቲንግ ሲስተም ነበራቸው። ሎጎግራፊክ it was a pictorial symbol used to represent words of Chinese language. Logographic, it was a pictorial symbols, used to represent words of the Chinese language. ሎጎግራፊክ ስዕላዊ አጻጻፍ ነበር። ስዕላዊ አጻጻፍ እንደኛ ፊደል ምናምን የምንለው ሳይሆን ስዕላዊ አጻጻፍ ነው። የቻይናውያንን እንግዲህ የአጻጻፍ ስልት ብትመለከቱ ስዕላዊ የሚመስል ነገር ነው። አንዱ ስዕል ራሱን የቻለ ስቴትመንት ነው፣ ወርድ አይደለም። ስቴትመንት ሀረግ ወይም ደግሞ አረፍተ ነገር ነው። ስለዚህ የቻይናውያን ስልጣኔ አንዱ ግኝት የራሳቸውን ራይቲንግ ሲስተም ዲቨሎፕ ማድረጋቸው ነው። ዚስ ራይቲንግ ሲስተም ኢዝ ኮልድ ሎጎግራፊክ ይባላል። ሌላው the Chinese construct great walls
construction of great wells እንግዲህ ቻይና የምትታወቅበት አንዱ አሁንም ከፍተኛ የቱሪዝም መስህብ ሆኖ ቻይና ውስጥ ብዙ ሚሊዮን ቻይናውያን የውጭ ዜጎችም የሚጎበኙት የቻይና ታላቁ ግንብ ነው። ዘ ግሬት ዌልስ ኦፍ ቻይና ነው። ዘ ግሬት ዌልስ ኦፍ ቻይና ለምንድን ነው የገነቡት ካል እንግዲህ ይሄ የቻይና ታላቁ ግንብ አጠቃላይ ኢትዝ 7400 ኪሎ ሜትርስ ሎንግ 7400 ኪሎ ሜትር ዝመት ያለው ነው። ግን ለምንድን ነው ዋይ ቻይኒስ ኮንስትራክትድ ደ ግሬት ዌልስ ለምንድን ነው የሰሩት የሚለውን ስናይ ዋይ ቻይኒስ ኮንስትራክትድ ደ ግሬት ዎል ለምንድን ነው የገነቡት? ዋይ ቻይኒስ ኮንስትራክትድ ግሬት ዎል ለምንድን ነው የተገነባው? ያን ያክል 7400 ኪሎ ሜትር ርዝመት ያለው እንግዲህ 7400 ኪሎ ሜትር በጣም ረጅም ነው። 7400 ኪሎ ሜትር ማለት ኦልሞስት ከአፍሪካ ሰሜን ጫፍ ደቡብ ጫፍ በሉት ከአፍሪካ ሰሜን ጫፍ ደቡብ ጫፍ ድረስ ሊደርስ የሚችል ርዝመት ያለው ግንብ በጣም ረጅም ግንብ ነው። 7400 ኪሎ ሜትር ለምን ገነቡት ካል ቱ ኪፕ አውት ኢንቬደርስ ፍሮም ሴንትራል ቻይና ከመካከለኛው ቻይና የሚመጡ ወራሪዎችን ለመከላከል ነው። ቱ ኪፕ አውት ኢንቬደርስ ፍሮም ሴንትራል ኤዥያ ከሴንትራል ኤዥያ የሚመጡ ወራሪዎችን ለመከላከል ስፔሻሊ እንደ አክሮስ ሳውዘርን ቻይና የደቡብ ቻይናን የሚያቋርጥ 7400 ኪሎ ሜትር ርዝመት ያለው ግንብ። ስለዚህ የቻይና ስልጣኔ አንዱ የሚታወቅበት የግሬት ዎል ኦፍ ቻይና ነው ማለት ነው which is 7400 kilometers long. And they built or they constructed this great well to protect themselves from invaders that comes from Central Asia. ስለዚህ የጥንታዊ ቻይናውያን ስልጣኔ ይህን የመሰለ ግኝት ወይም ደግሞ አችመንት ጥሎ ያለፈ ዛሬም ቢሆን የስልጣኔው ትሩፋቶች የሀገሪቱ የተለያዩ ክፍሎች ላይ ምስክር ሁነው ሕያው ሁነው የሚታዩበት ሁኔታ ያለ ነው። ሌላው ሪሊጅንስ ኦፍ ቻይኒዝ የቻይናውያን ሃይማኖት ምንድን ነው? ሪሊጅንስ ኦፍ ቻይኒዝ እንግዲህ ቻይናውያን በዋናነት ሶስት ፒላር ሪሊጅን አላቸው። ኮንሲደርድ አስ 3 ፒላርስ ኦፍ ዘ ኤንሸንት ቻይኒዝ ሶሳይቲ እነዚህም ኮንፊሽያኒዝም፣ ጣኦይዝም እና ቡድሂዝም ናቸው። ቡድሂዝም they considered as the 3 pillars of ancient Chinese society የጥንታዊ ቻይና ማህበረሰብ ሶስቱ ምሰሶዎች እየተባሉ ይጠራሉ። ስለዚህ የኤንሸንት ቻይኒዝ ሃይማኖት ስንመለከት ኮንፊሽያኒዝም፣ ጣኦይዝም ኤንድ ቡዲዝም በዋናነት ማህበረሰቡ የሚከተላቸው ነበሩ። በት ኮንፊሽያኒዝም it was considered as state religion. Confucianism was the state religion. የመንግስት ሃይማኖት ወይም እነዚህ ቻይናን ያስተዳድሩ የነበሩ ዳይናስቲስ ወይም ስርወ መንግስታት ይከተሉት የነበረው ሃይማኖት ተደርጎ ይወሰድ ነበር። it was the teaching of their known philosopher Confucius የነሱ ታዋቂ
ፈላስፋ የኮንፊሽየስ አስተምሮ ነው። ግን እንደምን ይቆጠር ነበር? እንደ ስቴት ሪሊጅን ይቆጠር ነበረ። የኮንፊሽያኒዝም ቲቺንግ ወይም አስተምሮ 3 መሰረታዊ ነገሮችን ያመጣል ተብሎ ይታመናል። ወይም ደግሞ 3 መሰረታዊ ነገሮች ላይ ፎከስ ያደረገ ነው። the teachings of Confucianism, the teaching of Confucianism focus on the following. Focuses on the following. የኮንፊሽያኒዝም ማስተምሮ የሚከተሉትን 3 ነገሮች መሰረት ያደርጋል። አንደኛ the importance of a well-ordered society. well-ordered society ይሄ ግብረ ገብነት ያለው ማህበረሰብ መፍጠር። parents ruled their children, men lead women, and educated judges ordinary people የሚሉ ናቸው። ዌል ኦርደርድ ሶሳይቲ፣ ፓሬንትስ ሩል ዜር ችልድረን፣ ፓሬንትስ ሩል ዜር ችልድረን፣ ሜን ሊድ ውሜን and educated judge ordinary people የሚሉ ናቸው። የኮንፊሽየኒዝም አስተምህሮ ግብረ ገብ ያለው ማህበረሰብ መፈጠር አለበት። ወላጆች ልጆቻቸውን ሩል ማድረግ አለባቸው። ወንዶች ሴቶችን ሊመሩ ይገባል። የተማሩት ያልተማሩትን ጀጅ ሊያደርጉ ይገባል የሚል ትልቅ በቻይና ማህበረሰብ ግንባታ ላይ ትልቅ አስተዋጽኦ ያደረገ አዝ ስቴት ሪሊጅን አዝ ቲቺንግ እንዳስተምረው እንደ ሃይማኖትም ይከተሉት የነበረ ነው ማለት ነው። ኤንድ ኢትስ ኦል አባውት ዘ ኤንሸንት ሲቪላይዜሽን ኦፍ ኤዥያ፣ የኤዥያን ስልጣኔ በዚህ እናጠቃልላለን። ዘ ኔክስት 2.3 ኤንሸንት ሲቪላይዜሽንስ ኦፍ ላቲን አሜሪካ that is Central and Southern America. እንግዲህ ከዚህ በፊት ባረግናቸው ውይይቶች በአፍሪካና በኤዥያ የነበሩ ጥንታዊ ስልጣኔዎችን አይተናል። በሶስተኛ ደረጃ የምናየው በመካከለኛውና በደቡብ አሜሪካ ወይም በኮመንሊ ስፒኪንግ ላቲን አሜሪካ በሚባለው አህጉር የነበሩ ጥንታዊ ስልጣኔዎችን እናያለን። ኢን ዘ ኤንሸንት ታይም ኢን ላቲን አሜሪካ there were 3 great civilizations. There were 3 known great civilizations in ላቲን አሜሪካ። በላቲን አሜሪካ ምድር በጥንት ዘመን ኦፍኮርስ አንዳንዶቹ በጣም የቅርብ ጊዜ ስልጣኔ የሚባሉ ናቸው። 3 ታላላቅ ስልጣኔዎች ነበሩ። እነዚህም ማያ ሲቪላይዜሽን፣ ኢንካ ሲቪላይዜሽን ኤንድ አዜቲክ ሲቪላይዜሽን ናቸው። አዜቲክስ ሲቪላይዜሽን በላቲን አሜሪካ ማለት በመካከለኛውና በደቡብ አሜሪካ የነበሩ ጥንታዊ ከሚባሉ ታላላቅ ስልጣኔዎች ዋና ዋናዎቹ 3ቱ ወይም the 3 great civilizations of the ancient Latin America, that is Central and Southern America, were the Maya ancient civilization,
ኢንካ ኤንሽንት ሲቪላይዜሽን ኤንድ አዜቲክስ ኤንሽንት ሲቪላይዜሽን ናቸው። ስለዚህ ሶስቱን እያንዳንዳቸው እንመልከት። ፈርስት ማያ ኤንሽንት ማያ ሲቪላይዜሽን ኤንሽንት ማያ ሲቪላይዜሽን የኤንሽንት ማያ ሲቪላይዜሽን የት ጀመረ ወይም ደግሞ የት አካባቢ የጀመረ ስልጣኔ ነው የሚለውን መጀመሪያ እንመልከት። ሎኬሽን የት አካባቢ የነበረ ስልጣኔ ነው? ሎኬሽን ኦፍ ማያ ሲቪላይዜሽን የትኞቹ የደቡብ አሜሪካ አካባቢዎች የተመሰረተ ስልጣኔ ነበረ? the Maya civilization it was flourished in the following areas ወይም ደግሞ የማያ ስልጣኔ የሚከተሉት አካባቢዎች ላይ የነበረ ስልጣኔ ነው። ዋን ሳውዘርን ፓርት ኦፍ ሜክሲኮ ሳውዘርን ፓርትስ ኦፍ ሜክሲኮ ጓቲማላ ሆንዱራስ ኤል ሳልቫዶር እና ኒካራጓይ እነዚህ አካባቢዎች ላይ የነበረ ስልጣኔ ነው። ስለዚህ የማያ ስልጣኔ የዛሬውን ሳውዘርን ፓርት ኦፍ ሜክሲኮ፣ ጓቲማላ፣ ሆንዱራስ፣ ኤልሳልቫዶር እና ኒካራጓ የሚባሉትን አካባቢዎች ያካልል የነበረ ወይም ደግሞ ይሸፍን የነበረ ጥንታዊ ስልጣኔ ነው። ማያ ሲቪላይዜሽን ኢት ኢዝ ዘ ሞስት ancient and magnificent civilization of Western Hemisphere. It was the ancient and magnificent ancient civilization of the Western Hemisphere. The most ancient and magnificent ancient civilization of the Western Hemisphere. በምዕራቡ ዓለም እንግዲህ ጥንታዊውና the most magnificent ወይም ደግሞ በጣም ታላቁ የሚባለው ስልጣኔ ነበረ። ቢፎር ዘ ካሚንግ ኦፍ ዘ ኢሮፒያንስ በኋላ እናነሳዋለን። እንግዲህ የላቲን አሜሪካ ወይም የምዕራብ ዓለም ስልጣኔዎች እንዲጠፉ ያደረጓቸው ኢሮፓያን ናቸው። የማያም የኢንካም የአዜቲክ በተለይ ደግሞ የስፓኒሽ ሙቭመንት የስፔናውያን ሙቭመንት ወደ አካባቢው እነዚህ ስልጣኔዎች እንዲጠፉ አድርጓል። ስለዚህ አውሮፓውያን ወደዛ ወደ ምዕራቡ ከመሄዳቸው በፊት ከነበሩ ጥንታዊ ስልጣኔዎች ዘ ሞስት ኤንሸንት ኤንድ ማግኒፊሰንት ወይም ደማቁ የሚባለው የምዕራቡ ስልጣኔ የማያ ስልጣኔ ነው። መቼ ጀመረ የሚለውን እንመልከት። ዘ ታይም that Maya civilization was flourished በየትኛው ዘመን የነበረ ስልጣኔ ነው ካል it was flourished from 250 to 900 AD ከ250 እስከ 900 ዓመተ ምህረት በነበረው ዘመን የተፈጠረ ሲቪላይዜሽን ነው። የዚህ ስልጣኔ ግኝቶች ወይም አቺቭመንትስ ምን ናቸው የሚለውን እንመልከት። what are the achievements of Maya civilization? And
ሃው ዚስ ኤንሸንት ኤንድ ማግኒፊሰንት ሲቪላይዜሽን ሃዝ ዲስአፒርድ ኦር ዲክላይን፣ ይሄ ስልጣኔ እንዴት ወደቀ፣ እንዴት ጠፋ፣ ለምን ጠፋ የሚለውን እንመለከታል። achievements of Maya civilization። የማያ ሲቪላይዜሽን አቺቭመንትስ ወይም ደግሞ የስልጣኔው ማሳያዎች ምንድን ናቸው የሚለውን ስንመለከት አርኪቴክቸር they are known in architecture በስነ ህንፃ ጥበብ፣ ፔይንቲንግ በስዕላዊ ጥበብ፣ ሜቲንግ ፖተሪ ኤንድ ስክለፕቸር በእነዚህ የታወቁ ናቸው። they also made outstanding achievements in astronomy, mathematics, also made outstanding achievements in astronomy and mathematics በአስትሮኖሚ እና በማቴማቲክስ ከፍተኛ አቺቭመንት አውትስታንዲንግ አቺቭመንት ነበራቸው። they developed an accurate yearly calendar የጊዜ መቁጠሪያ ትክክለኛ የጊዜ መቁጠሪያ ዲቨሎፕ አድርገዋል። ስለዚህ የማያስ ስልጣኔ እነዚህንና መሰል ግኝቶች ወይም አቺቭመንትስ ጥለው ያለፈ ስልጣኔ ነው ማለት ነው። ሌላው ሪሊጅንስ ኦፍ ማያ ሲቪላይዜሽን ኦር ማያ ፒፕል የማያ ስልጣኔ ህዝቦች ሃይማኖታቸው ወይም ደግሞ የሃይማኖት እሳቢያቸው ምንድን ነበረ? ማያ ወርሺፕድ ሜኒ ጋድስ ኤንድ ጎድነስ believed many gods and godnesses ጣዖት የሚያመልኩ ነበሩ፣ ወይም ሃይማኖታቸው ጣዖትን ማምለክ ነበረ። በኋላ እንግዲህ በተለይ የክርስትናው መስፋፋት የካቶሊዝም በተለይ በስፔናውያን ሙቭመንት ናዊዴይስ በጣም ከፍተኛ የካቶሊክ እምነት ተከታይ ያለበት አካባቢ ነው። ነገር ግን መጀመሪያው ላይ የጣዖት ወይም የጋድ ኤንድ ጎደስስ ወይም ደግሞ ጎድነስ ወይም ደግሞ የጣዖታት አምላኪዎች ነበሩ። ዋይ ዚሳች ምንድነው ሲቪላይዜሽን ዲስአፒር፣ ለምንድን ነው የጠፋው ይሄ ስልጣኔ? ዋይ ማያ ሲቪላይዜሽን ዲክላይንድ፣ እንዴት ጠፋ ይሄ ስልጣኔ? ለምን ጠፋ ይሄ ስልጣኔ የሚለውን ስናይ the reason for the decline and disappearance of Maya civilization was the invasion of Spanish in the region። የስፓኒሾች ወረራ በአካባቢ ላይ ያደረጉት የስፓኒሽ ወረራ ነው። ስለዚህ ኢንቬዥን ኦፍ ስፓኒሽ ነው። ኢንቬዥን ኦፍ ስፓኒሽ የስፔናውያን በተለይ ደግሞ ፍሮም 16th to 17th ሴንቸሪ ያደረጉት ወረራ ነው። ስለዚህ የስፔናውያን ወይም የስፓኒሽ አካባቢውን መውረርና መቆጣጠር የማያ ስልጣኔ እንዲጠፋ ወይም ደግሞ እንዲወድቅ አድርጓል ማለት ነው። ሁለተኛው the second ancient civilization of Latin America, that is Central and Southern America, ኢንካ ነው። ancient civilization of ኢንካ የኢንካ ስልጣኔ። ይሄ የኢንካ ስልጣኔ ኢትዛዘር ሳውዝ አሜሪካ ኔቲቭ ሲቪላይዜሽን ወይም ኢንዲጂነስ ሲቪላይዜሽን የሚባለው ነው።
ምናልባትም ከኔክስቱ ማያ ዘሰከንድ ኦልደስት የሚባለው ስልጣኔ የኢንካ ስልጣኔ ነው። የት አካባቢ የነበረ ስልጣኔ ነው የሚለውን እንመልከት። ሎኬሽን ኦፍ ኢንካ ሲቪላይዜሽን የት አካባቢ የነበረ ስልጣኔ ነው? ዚስ ሲቪላይዜሽን ኢት ዋዝ ኦኩፓይድ ዘ ፕሬዘንት ዴይ ኮሎምቢያ was occupied the present day ኮሎምቢያ የዛሬዋን ኮሎምቢያ ኢኳዶር ፔሩ ቦልቪያ ቺሊ ኤንድ አርጀንቲናን አካባቢ ይሸፍን ነበር። አርጀንቲና። ስለዚህ የኢንካ ስልጣኔ የዛሬዎቹን ኮሎምቢያ፣ ኢኳዶር፣ ፔሩ፣ ቦልቪያ፣ ቺሊ ኤንድ አርጀንቲናን ያካትት የነበረ ጥንታዊ ስልጣኔ ወይም ደግሞ በእነዚህ የዛሬዎቹ የሳውዝ አሜሪካ ሀገራትን በሙሉ የሸፈነ ጥንታዊ ስልጣኔ ነበረ። ኤንድ ኢት ዋዝ ሲቲ ስቴት ሲቪላይዜሽን ሲቲ ስቴት ሲቪላይዜሽን የሚባል ነበረ። የታዚት ሰውን ካፒታል የራሱ የነበረ ካፒታል ወይም ደግሞ ሴንተር ኦፍ ሲቪላይዜሽን ነበረው። ኢትስ ካፒታል ወዝ ኩስኮ ወይም ደግሞ የዛሬዋ ሳውዘርን ፔሩ አካባቢ የነበረ ስልጣኔ ነው። ኢትስ ካፒታል ወዝ ኩስኮ that is in the present southern ፔሩ የዛሬዋ የደቡብ ፔሩ ኩስኮ የስልጣኔው ማዕከል ወይም ካፒታል ነበረች። መቼ የተፈጠረ ስልጣኔ ነው ወይም ደግሞ መቼ የነበረ ስልጣኔ ነው የሚለውን ስንመለከት the time of Inca civilization የኢንካ ስልጣኔ it began at about 1438 AD and decline at about 1532 AD። ስለዚህ ከ1438 እስከ 1532 ኤዲ የነበረ ስልጣኔ ነው። ዓመተ ምህረት የነበረ ስልጣኔ ከ1438 ዓመተ ምህረት እስከ 1532 ዓመተ ምህረት የነበረ ስልጣኔ ነው። አችመንቱን ስናይ የዚህ ስልጣኔ አችመንት ምንድን ነው? achievements of Inca civilization የዚህ ስልጣኔ አችመንቶቹ one they were skilled in engineering and crafts skill የኢንጂነሪንግ እና የእደ ጥበብ ስኪሎች ነበሩት። ቢልድ ዘ ኔትወርክ ኦፍ ሮድስ በመንገድ ግንባታ በጣም የሚታወቅ ስልጣኔ ነው። እንዲሁም አርቲፋክትስ ፍሮም ጎልድ ሜድ ፋይን artifacts from gold, silver and other materials ወርቅ፣ ሲልቨር
ብር እና ከሌሎች ማቴሪያልስ የተለያዩ ጌጣጌጦችን ወይም ፋይን የሚባሉ ጌጣጌጦችን ይሰሩ ነበረ። ፕላስ ኦልሶ ኖውን ኢን ውቭን፣ ይሄ ምንድን ነው የሚባለው? በሽመና ይታወቃሉ። ኖውን ኢን ውቭን ፋይን ኮተን፣ ውቭን ፋይን ኮተን ኤንድ ውለን ክሎዝ ኤንድ ውለን ክሎዝ በሽመና ስራም ይታወቃሉ። ስለዚህ ሽመና ወይም ቴክስታይል ኢንዱስትሪ እንግዲህ በቴክስታይል ኢንዱስትሪ ወይም በጨርቃጨርቅ ኢንዱስትሪ የትራዲሽናል ኢንዱስትሪ የሚታወቁ ነበሩ። እንደዚህን ያክል ስልጣኔ ይህን ያክል አስተዋጽኦ ያደረገ ወይም በዚህ ደረጃ ያደገው ስልጣኔ ለምን ወደቀ? ዋይ ኢንካ ሲቪላይዜሽን ዲክላይን፣ ለምን ወደቀ ካል እንግዲህ የኢንካ ሲቪላይዜሽን ውድቀት ከማያ ሲቪላይዜሽን ውድቀት ጋር ተመሳሳይ ነው። the reason it is because the Spanish force conquered the Inca Empire after 1532 ስለዚህ because the Spanish force conquered the Inca Empire. The Inca Empire in 1532 ስለዚህ እንዲወድቅ ያደረጉት የስፓኒሽ ፎርስ ወይም ደግሞ የስፓኒሽ ኃይሎች አካባቢውን መቆጣጠራቸው ወይም ደግሞ የኢንካ ኢምፓየርን መቆጣጠራቸው። ስለዚህ ከስፓኒሽ ሙቭመንት ጋር ወደ አካባቢው ስፔናውያን ባደረጉት ሙቭመንት ምክንያት የወደቀ ስልጣኔ ነው ማለት ነው። ሶስተኛው ዘ ሰርድ ኤንሸንት ሲቪላይዜሽን ኦፍ ላቲን አሜሪካ ኢት ኢዝ አዜቲክስ ነው። አዜቲክስ አዜቲክስ ሲቪላይዜሽን የአዜቲክ ስልጣኔ ነው። የአዜቲክ ስልጣኔ ኢት ኢዝ አናዘር ሞስት ፓወርፉል ኔቲቭ ላቲን አሜሪካን ሲቪላይዜሽን ኢን ዘ ኤንሸንት ታይም ኤንድ ዌር ዋዝ ኢት ፍሎሪሽድ፣ የት አካባቢ ነበር የተመሰረተው ስንል ሎኬሽን ኢት ዋዝ ፍሎሪሽድ ኢን the present day Mexico. In the present day Mexico, የዛሬዋ ሜክሲኮ የነበረ ስልጣኔ ነው። ስለዚህ አዜቲክስ ኢት ኢዝ ሜክሲካን ሲቪላይዜሽን የሜክሲካውያን ጥንታዊ ስልጣኔ ነው። መቼ ካል ታይም ኢትስ ፍሮም 15 to 16 ሴንቸሪ ኤዲ ከ15 እስከ 16ኛው መቶ ክፍለ ዘመን ባለው የነበረ ስልጣኔ ነው። ስለዚህ the Aztec civilization, it was centered in the valleys of Mexico. It was centered in the valleys of ሜክሲኮ in the valleys of Mexico ሴንተር ያደረገ ከ15 ከ16ኛው መቶ ክፍለ ዘመን የነበረ ሌላኛው ታላቅ የላቲን አሜሪካ ወይም ደግሞ የሳውዝ እና ሴንትራል አሜሪካ ስልጣኔ ነበረ ማለት ነው። አዜቲክ ሲቪላይዜሽን it was towns and cities civilization ታውንስ ኤንድ ሲቲስ ወይም አርባን ሲቪላይዜሽን ነበር፣ ከተሞችን መሰረት ያደረገ ሲቪላይዜሽን። ስለዚህ ከተሞችን መሰረት ያደረገ ስልጣኔ ነበረ ወይም ደግሞ ታውንስ ኤንድ ሲቲስ ሲቪላይዜሽን ነው ማለት እንችላለን። ኢትስ ላርጀስት ሲቲ ወዝ ኢትስ ላርጀስት ሲቲ
was the capital ቴኖችቲትላን ቴኖችቲት ሶሪ ስፔሊንጉን በደንብ ልጻፈው። ቴኖችቲትላን which is found in the present day Mexico. Found in the present day Mexico City. ሜክሲኮ ሲቲ አካባቢ የሚገኝ ከተማ ነው። ስለዚህ ቴኖችቲትላን የአዜቲክስ ስልጣኔ ማዕከል ወይም ላርጅስት ሲቲ ነበር ማለት እንችላለን። ኢኮኖሚክ ቤዝስ የኢኮኖሚ መሰረታቸው ኢኮኖሚክ ቤዝስ ኦፍ አዜቲክስ ሲቪላይዜሽን የስልጣኔያቸው የኢኮኖሚ መሰረት actually it was agriculture እርሻ ነበረ በዋናነት። ሪሊጅን ሃይማኖታቸውን ስናይ ሪሊጅንስ ኦፍ አዜቲክስ የአዜቲካውያን ሃይማኖት ስናይ they believed or worshipped gods and goddesses. Worshipped gods and goddesses. ያው ጣዖት አምላኪዎች ነበሩ። ሌላው አቺቭመንታቸው ከሌሎቹ እንግዲህ የሚለየው አቺቭመንትስ ኦፍ አዜቲክስ ወይም ደግሞ የአዜቲክስ ስልጣኔ ከሌሎች የላቲን አሜሪካ ስልጣኔዎች ለየት የሚያደርገው ዲቨሎፕድ ኢትስ ኦን ራይቲንግ ሲስተም ፒክቶሪያል ራይቲንግ ሲስተም ዲቨሎፕ አድርገዋል። ዲቨሎፕድ ፒክቶሪያል ራይቲንግ ሲስተም እንግዲህ ከጥንታዊ ስልጣኔዎች የራሳቸው ራይቲንግ ሲስተም እስካሁን ካየናቸው የኢጂፕሽያን ሎጎግራፊክ አለ፣ የሰመሪያን ወይም ሞሶፖታሚያ ኩኒፎርም አለ፣ የኤንሸንት ቻይናስ እንዲሁም ደግሞ የአዜቲክስ ስልጣኔ የራሳቸው ራይቲንግ ሲስተም ነበራቸው። ሌላው እዚህ ጋር ማንሳት ያለብን ለምን ወደቀ ይሄ ስልጣኔ? ዋይ the Asiatic civilization declined ለምን ወደቀ ካል አሁንም የሚገናኘው ከስፔናውያን ሙቭመንት ጋር ነው። it was destroyed by the Spaniards or Spanish forces in 1521. ስለዚህ የላቲን አሜሪካ ስልጣኔዎች ውድቀት የሚያያዘው ከስፔናውያን ወይም ስፓኒሽ ፎርስስ ወይም ስፓኒያርድስ ሙቭመንት ጋር ነው ማለት ነው። የላቲን አሜሪካ የማያም የኢንካም የአዜቲክስም ስልጣኔ እንዲወድቅ ምክንያት የሆኑት የስፓኒሽ ፎርስስ አካባቢውን መቆጣጠራቸው ወይም ደግሞ ስፔናውያን ያንን አካባቢ ኮንከር ለማድረግ ለመቆጣጠር ያደረጉት ሙቭመንት ወይም ደግሞ ወረራ ወይም ኢንቬዥን ነው ማለት ነው። ስለዚህ ላቲን አሜሪካ ፕሬዚደንት ሴንትራል ኤንድ ሳውዘርን አሜሪካ ሶስት ታላላቅ ስልጣኔዎች ነበሩ። ማያ ሞስት ኤንሸንት ኤንድ ማግኒፊሰንት ሲቪላይዜሽን፣ ኢንካ ሰከንድ ኦልደስት ላቲን አሜሪካን ሲቪላይዜሽን ኤንድ ሰርድ አዜቲክ civilization. All the ancient civilization of Latin America, they are declined and destroyed because of Spanish forces ወይም ስፓኒሽ ሙቭመንት ኢን ደ ሪጅን ስፔናውያን ወደ አካባቢው ባደረጉት እንቅስቃሴ እነዚህ ቀደምት የላቲን አሜሪካ ወይም የሴንትራል ኤንድ ሳውዘርን አሜሪካ ስልጣኔዎች እንዲወድቁ ምክንያት ሆነዋል ማለት ነው። በቀጣይ
ኤንሸንት ሲቪላይዜሽንስ ኢን ዩሮፕ አውሮፓ ውስጥ የነበሩ ቀደምት ስልጣኔዎች እነሱን ይዘን እንመጣለን ወይም ስለ እነሱ እንነጋገራለን። ለዛሬው ስለነበረን ጊዜ በጣም አመሰግናለሁ።